ለቅድምናው መነሻ ለዳራዊነቱ መድረሻ የሌለው ፍጥረታት ሁሉ ሳይፈጠሩ ዓለማት ሳይኖሩ በመንግስቱ የነበረ ፍጥረታትን ሁሉ በቸርነቱ የፈጠረውን ስነ ፍጥረት ትንኝንም እንኳን ሳይዘነጋ የሚመግባት በኩነተ ሥጋ ተገልጾ ከውድቀታችን ያነሳን ዳይሉት ባይለጸጋ ፍጥረት የማይመረምረው በፍጥረት አንደበት የማይወሰን የአባቶቻችን አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከሥጋ እናቱ ከድንግል ማርያም ከሚልካቸው መላእክት ከነቢያት ከሐዋርያት ከቅዱሳኑ ጋር ሁሉ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? የተሰነበታችሁ? ይመስገን ብለን እንድናመሰግነው በመመስገኛ ቦታው የሰበሰበን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። ቀደም ባለው ጉባኤያችን ጥያቄ ጠይቄያለሁ አይደል? ጥያቄ ጠይቄ ነበር አይደል? ስለዚህ መልሳችሁታል? መልስ የመለሳለ? ወረቀት ተጽፏል? በቃ ስለዚህ ለዲያቆኑ ተሰጣላችሁ ማለት ነው። እሺ በሱ በኩል ይደርሰኛል አየዋለሁ። እንግዲህ ከዚህ ቀጥሎ የሚኖረን ትምህርት አእማድ የሚባለው ወደ ቋሚ ትምህርት እስካሁን የቆየንበት ትምህርት ዋይዜማ ወይም ማንደርደሪያ ወይም መነሻ የሚሆኑት ቃላቶችን እያየን የቆየነው ወደ ዋናው ፍሬ ወደሚባለው ሐሳብ የምንገባው ከአሁን በኋላ ነው ማለት ነው። ወይም ምን ጀምረው ዛሬ ነው። ቤተክርስቲያን 5 አእማድ አሏት። ከነዚህ አእማድ አንዱ የተቆረጠበት ክርስቲያን ሊባል አይገባም፣ ክርስቲያንም ሊሆን አይችልም። 5ቱ እንዳይቆረጥ የተሰናሰለ እንዳይለያይ የተደራረበ ምስጢር ያላቸው ናቸው። ክርስቲያን የተባለ ሁሉ እኒህን ያውቅ ዘንድ ግድ ነው። ቅደም ተከተል አላቸው። አእማደ ምስጢር ተብለው ይጠቀሳሉ። ወደ ውስጥ ወደ ዋና ቁም ነገራቸው ወይም ወደ ዝርዝራቸው ከመግባታችን በፊት አእማድ ብሂል ምንት ብሂሉ እቱ ትርጓሜሁ አእማድ ማለት በራሱ ምን ማለት ነው? አእማድ ማለት ምሰሶ ማለት ነው። ምሰሶ የሚያጸና ራሱ ጽኑ ሆኖ ሌላውን የሚያጸና እርሱ አእማድ ተብሎ ይጠቀሳል። ምስጢር የሚለው ደግሞ በራሱ አመስጠረ፣ አመሰጠረ፣ ደበቀ፣ ሰወረ፣ ሸሸገ የሚል ፍች ይሰጠዋል። ወይም አመስጠረ በሚል ግስ ነው። ሰጠረ ብሎን ቆርጦ ሰጠረ አመሰጠረ ከሚል የግዕዝ ቃል የተገኘ ነው። ትርጓሜውም አሁን እንደነገርኳችሁ ድብቅ ሽሽግ ማለት ነው። በድምሩ አእማደ ምስጢር የሚለው ሲፈታ የምስጢር ምሰሶ ወይም ደግሞ የምስጢር አእማድ የምስጢር መቆሚያ ተብሎ ትርጓሜ ይሰጠዋል ማለት ነው። ጥሬ ፍቺው አእማድ የሚለው ሲመጣ እርሱን የሚሰጠን ነው። አእማድ ማለት ምሳሌ ከዚህ መካከል ይሄ የቆመ ግንባታ አለ በላያችን ላይ የሰፈፈ የዚህ ግንባታ መቆሚያ ጽን የሆነው ጽን ማለት ኃይል የሆነው ይቆም ዘንድ ኃይልን ያገኘው ከሱ ምሰሶ ነው። እሱ ምሰሶ ባይኖር ይሄ ይቆም ዘንድ አግባቡ አይደለም። አእማድ የሚባለው የሌለው ሰው ክርስቲያን ሊቆም አይችልም። አእማድ የሚባለው ምስጢራተ እግዚአብሔር ነው። አእማድ የሚባለው ምስጢራተ እግዚአብሔር ነው። ጣራ የሚባለው ደግሞ ፍጥረታተ ቢኢሲ ነው። የሰው ልጅ ፍጥረት ሁሉ የሚጠራበት መጠሪያው ነው ማለት ነው። እያልሁ ያለሁት ምንድነው? ይህ የምታዩት የኛ ምሳሌ የሆነ ነው። የሚያጸናን ምሰሶ ደግሞ ቃለ እግዚአብሔር ወይም ደግሞ ከዚህ ቀጥለን የምናያቸው አእማድ የሚባሉት ናቸው። መቅድመ ኩሉ ቢኢሲ እምዘተወልደ እምነ እሙ ያአምር ለዝንቱ ቃል አንድ ሰው ከናቱ ከተወለደ ጀምሮ ሰው ሆኖ በሐሳብ መናገር መራመድ ከቻለበት ጊዜ ጀምሮ ሊያውቃቸው የሚገባ ምስጢራት እንደሆኑ ቅዱስ ሄሬኔዎስ ይነግረናል። እኒህን ምስጢራት በነገራችን ላይ ቅዱሳን ሁሉ ሲፈላሰፉባቸው ሲመራመሩባቸው ሲወድቁ ሲነሱ ሌላውን ዕውቀት አውቀው ይህ ሲሰወርባቸው ግን በጣም ከዚህ መካከል ቅዱስ ናትናኤል ሊቁ
ቢወድቅ ቢነሳ ሊገለጽለት ግን አልቻለም እና ወደ እመቤታችን አመለከተ። ይህ ምስጢረ ሥላሴ ወይ ምስጢር የሚባለው ከአቅሜ በላይ ሆነብኝ ብሎ ወደ እግዚአብሔር ወደ እመቤታችን አመለከተ። በእመቤታችን ምልጃ ችግሩ ተፈቶለት ምስጢሩ ያልታየ ምስጢር ታየው፣ የረቀቀው ጎላለት፣ የራቀው ቀረበለት እና ሲጀምር መቅድመ ኩሉ ንሰብክ ሥላሴ ዘውእቶሙ መቅድመ ኩሉ ንሰብክ ሥላሴ ሩየ ዘውእቶሙ አብ ወልድ መንፈስ ቅዱስ አለ። ከሁሉ አስቀድመን እኩል የተካከለ ሶስትነትን እኩል የተካከለ ማለት አንዱ የሚበልጥ አንዱ የሚከተል ያልሆነበት ሶስትነትን ከሁሉ አስቀድሜ እናገራለሁ ብሎ ሊቁ ይናገራል። እና ሰው ማለት አንድ ሰው ከእናቱ ማህፀን ሲወጣ በመጀመሪያ ከአባቱም ከአክስቱም ከአጎቱም ከሀብቱም ከልብሱም ከማንም በፊት የሚያገኛት እናቱን ነው። ቀጥሎ የሚያውቅ አባቱን ነው። እናቱንና አባቱን የማያውቅ ልጅ ርስት የለውም። ለምሳሌ በጣም ስለ ቃሉ ይቅርበሉኝና ጎዳና ላይ ያሉት ልጆች የማን ልጅ ናቸው ብትሏቸው አባቴ ገሌ እናቴም ገሌ ትባላለች ብለው መናገር አይችሉም። ወይም አደጎ ቤት ያደጉ ልጆች አሁን እኒ ልጆች እንኳን ርስት መጠሪያ ስም እንኳን የላቸውም። ለምን? አባታቸውን ያውቁትም። ስማቸው ኢሳይያስ የሚባል ከሆነ ኢሳይያስ ማን ለሚለው ጥያቄ አይምሯቸው ውስጥ የጥያቄ ምልክት ነው። የሆነ አንድ ያሳደጋቸው ሰው የፈጠረላቸው ስም አለ። የወለዳቸው ሰው ስም ግን አይደለም። ያንን ይዘው ይኖራሉ። እኒ ሰዎች ርስት ተቢስ ናቸው እያልሁ ያለው ስለ ምድራዊ ርስት ነው። ምሳሌ ነው እየሰጣቸው ያለው። ደስ የሚለው ሰማያዊ የሆነች ርስት ግን አለቻቸው፣ ማንም የማይነጥቃቸው። ወይም የሚሞት አባት ነው ያጡት እንጂ የማይሞት እግዚአብሔር አለ። የምትሞት እናት ናት የሌላቸው እንጂ የማትሞት እናት ድንግል ማርያም ግን አለቻቸው። የሚሞት ወንድም ነው ያጡት እንጂ የምትሞት እህት ነው እንጂ ያጡት የማይሞቱ ቅዱሳት አንስት የማይሞቱ ቅዱሳን መላእክት ግን በወንድምነት አሉላቸው። ለነዚህ ሰዎች ልብ በሉ። ዳሩ ግን እነዚህ ሰዎች ምሳሌውን የፈለኩት እኔ ርስትነት ግን የላቸውም። ለምሳሌ ርስት ማለት ምን ማለት ነው? እናት ደሃም ትሁን ስብርባሪ ቃም ይኖራታል። ሰው ሆና በምድር ስትኖር የሆነ የአንገት ማተብም ይኖራታል። ያህል ለመውረስ ልብስም ሊኖራት ይችላል እንዳቅሙ ማለት ነው። ከፍ ሲል መሬት በጣም ብዙ ቤቶች መኪኖች ያንን ማሳደግ እንችላለን። ዝቅ ሲል ግን የዕለት ልብስ እንኳን ቢያንስ ይኖራታል። የዛ ርስት ተካፋይ መሆን የሚችለው አንድ አካል እናትና አባቱን ሲያውቅ ነው። ካላወቀ ግን በመወለዱ ብቻ ልብ በሉ፣ ካላወቀ ግን በመወለዱ ብቻ የእናት አባቴ ንብረት የኔ ነው ብሎ ሊናገር አይችልም። የሚናገርም ከሆነ ስህተት ነው። ምክንያቱም መወለድ የርስቱ ተካፋይም ብቻ አያደርግም። ይህ ማለት ወደ ምስጢረ ሥላሴ ስናመጣው የሥላሴ ርስት ተብላ የምትጠቀሰዋ የሰው ልጆች ሁሉ መኖሪያ የሆነችው መንግስተ ሰማያት ናት። ይችን ርስት ተካፋይ ለመሆን በዛ ቦታ ሄዶ ለማረፍ ስለዚች ርስት ማወቅ ይጠይቃል። ወይም ርስቷን የሚያድልን ሥላሴ ማወቅ ይጠይቃል። ርስቱን የሚያድለውን ሥላሴን ካላወቅነው የርስቱ ተካፋይ አይደለንም። በመወለድ ብቻ ርስቱን ማግኘት አይቻልም ብያቸዋለሁ። ከሥላሴ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በ40 በ80 ተወልደናል። መወለዳችን ግን የርስቱ ባለቤት አያደርግም። ምክንያቱም የርስቱ ባለቤትን ማወቅ ይጠይቃል። ከምንም በፊት የሰው ልጅ ምስጢረ ሥላሴን ያውቅ ዘንድ ግዴታ አለበትና። ስለዚህ ከዚህ ቀጥሎ ምን ይዘው ትምህርት በጣም ጽኑ የሆነ ትምህርት ምናልባት በሚገባችሁ መልክ አቀለል ለመግለጽ በመንችለው ሁሉ እንሞክራለን። ግን በደንብ መያዝ ያለበት ምስጢር ውስጥ ነው የምንገባው ማለት ነው። እና ይህ ምስጢር በሁለት ተከፍሎ ነው የሚታየው። በሁለት ተከፍሎ ይታያል። አበው በምስጢር ሲያራቀቁት በሶስትም ይላሉ። ግድ የለም ምስጢረ ፈጣሪና ምስጢረ ፍጥረት ተብሎ በሁለት መክፈል ይቻላል። ምስጢረ ፈጣሪና ምስጢረ ፍጥረት ማለት ምን ማለት ነው? የፍጥረታት ምስጢርና የፈጣሪ ምስጢር ማለት ነው። የፍጥረታትን ምስጢር የሚያውቀው የሌለ ምስጢር አይደለም። የእናንተና የኔ ምስጢር የቱንም ያህል ብንደብቀው ሰዎች የሚያውቁት ምስጢር ነው ያለን። ወይም የእናንተና እኔ ምስጢር ብንደብቀው መላእክት የሚያውቁት ምስጢር ነው ያለን። የእናንተና እኔ ምስጢር ብንደብቀው እግዚአብሔር የሚያውቀው ምስጢር ነው ያለን። የእግዚአብሔር ምስጢር ግን መላእክትም ማንም የማያውቀው ስውር በከበየከ ነው። ራሱ ልልናው የተሰወረ ነው። ይሄን ያህላል ይሄን ይመስላል ተብሎ የሚገለጽ አይደለም። ስለዚህ የቅዱሳን መላእክት ምስጢር የሰዎች ምስጢር በእግዚአብሔር ዘንድ ሰጣዩ ለኩሉ ክቡት ነው። እንደ ተሰጣ ልብስ ሁሉን ገልጦ ያየዋል። ሰው ግን ፍጥረት ግን መላእክት ግን የእግዚአብሔርን ምስጢር ሊያውቁት አይችሉም። ይህ በሁለት እንዲከፈላል ማለት ነው። እንዲከፈላል እንግዲህ ምስጢር እግዚአብሔር የሚባለው እግዚአብሔር እንግዲህ በራሱ ለኛ ገልጾልናል። አሁን ሥላሴ በስም በአካል በግብር ብለን እንናገራለን። በስም በአካል በግብር ሶስት ብለን እንናገራለን።
አሁን በባህሪ በመለኮት በህልውና ባገዛዝ በስልጣን ደግሞ አንድ ብለን እንናገራለን። አሁን ይህን በምንልበት ጊዜ እውን ስላሴ ለዘላለም ላይካድ አንድም ሶስትም ነው። ሶስትነቱ ስሙ ሶስት ነው፣ አካሉ ሶስት ነው፣ ግብሩ ሶስት ነው። ግብር ሲባል ይህ መፍጠር አይደለም፣ መውለድ መወለድ መስረጽ የሚባለው ባለፈ የነገርኳችሁ ነው። ነገር ግን ይሄን የሰው ሆይ የታመጣው ተብሎ ሰው ቢጠየቅ ሊናገር ሊመልስ የሚችለው የሰው ልጅ ምን ብሎ ነው የሚመልሰው? እግዚአብሔር ራሱን ሰዎች እንዲያውቁት በገለጸለት መጠን ነው ሰው ሊያውቀው የሚችለው። ተግባብተናል? የሚገልጽልን ራሱ እግዚአብሔር ነው እንጂ ሰው የቱንም ያህል ቢያውቅ የቱንም ያህል ቢፈላሰፍ እግዚአብሔር ራሱን ለሰዎች ከገለጸው መግለጽ በላይ ሊያውቅ የሚችል ፍጥረት የለም። ከገለጸልን በላይ እናውቃለን ብለን ምንራመድ ከሆነ ደግሞ ያኔ የህሊና ቅጽበትን ይልካል እግዚአብሔር። የሰው ህሊና ተቀሰፈ ማለት ምን ማለት ነው? ከእምነት ይወጣና የሆነ ድርጅት አቋቁሞ በራሱ ሐሳብ የሚቃብዝ ይሆናል ማለት ነው። የተመዘገበለትን የተጻፈለትን ብቻ እዞ ይቀጥል ዘንድ የተፈጠረ የከበረ እሱ የሰው ልጅ ይባላል ማለት ነው። የሰው ልጅ ብቻ አይደለም፣ ሰው ከሚያውቀው በላይ እግዚአብሔር መላእክት ያውቁታል። መላእክት ከሚያውቁት በላይ እግዚአብሔር ያውቀዋል። እያልኩ ያለሁት ምስጢር ወደሚባለው ትልቅ አውድ ውስጥ ስንገባ ይህ ምስጢር ምን ማለት ነው ሚለውን በደንብ እያጠናን እየያዝን ምን ሄድበት ነው። ይህ አሁን ምስጢር ነው ማካፈላችሁ። ምስጢር ማካፈል ትፈልጋላችሁ አይደል? ማካፈላችሁ ምንድነው አልኳችሁ? ምስጢር ማለት ነው። ይህ ምስጢር ምንድነው ነው? አሁን አንድ ቤት በኮድ ታውቃላችሁ? በኮድ የሚከፈቱ ቤቶች አሉ አይደል? አሁን መሽቶባችሁ መሸ፣ ሲመሽ የሆነ ቤት ተጠጋችሁ። እዛ ቤት ውስጥ በጣም ብዙ መኝታዎች አሉ፣ በጣም ብዙ ምግቦች አሉ። እናንተ ደክሟችኋል፣ ርባችኋል። ለረሃባችሁ ምግብ ለድካማችሁ ረፍት የምታደርጉበት ቤት ነው። ትገቡ ዘንድ ግን የምስጢር ቁጥሩን አታውቁትም። ቤቱ ያ ባለቤት በሆነ ኮድ ቆልፎታል። እናንተ በዚህ ሰዓት ኮዱን የሚያሳይ ሰው ያስፈልጋችኋል። ኮዱን የሚያሳያችሁ አካል ካለ ከፍታችሁ ምን ትላላችሁ ማለት ነው? ትገቡና ከራባችሁ የምታገግሙበትን ምግብ ከድካማችሁ የምታርፉበትን እንቅልፍ ደግሞ ትጠቀማላችሁ ማለት ነው። ስለዚህ ያህን ቤት ወደ ውስጥ ለመግባት ምን ያስፈልጋል አልኳችሁ? ኮዱን የሚነግር ሰው ያስፈልጋል ማለት ነው። አሁን እኔ የመንግስተ ሰማያትን ኮድ ነው የምነግራችሁ። ምስጢረ እኔ አእማደ ምስጢር የሚባሉት እኒ ምስጢራት አምስቱ ምስጢራት የመንግስተ ሰማያት ኮድ ናቸው። እኒህን ያልያዘ መንግስተ ሰማያት ሊገባ አይችልም። ኤቲኤም ታውቃላችሁ አይደል? ኤቲኤም ሁሉም ሰው ቢይዝ ኮድ ያለው የሚሰጥ ኮዱን ካልያዘ እየሄደ ቢያስገባ እንደውም ማስጠንቀቂያ ተሰጥቶት ሊባረር ይችላል እንጂ ዝም ብሎ የሆነ ቁጥር ስላስገባ ብር የሚሰጥ ማሽን የለም አይደል? ስለዚህ በተሳሳተ በመሰለኝ በተረደው በእንደዚህ አይነት ነው ብለን ባስቀመጥነው ሐሳብ የሚመራ ምስጢር የለም። ይህ ምስጢር ጽኑ ነው። ይህ ምስጢር በተፈቀደን ልክ እንሄዳለን። ምናልፍ ከሆነ ደግሞ ራሱ ይገድባል። በቃ ይላል። ይጽጥ መቃብርት ይሁለ ወልድኪ አይደል ያለ ወያማ ብሎ መዋግዱ ለፍቁርኪ ወደ ላይ ወጥቶ ሊያይ የልሽን የባህሩን ጥልቅነት ሊያውቅ ወደደ፣ ግን አልተቻለውም። አቅቶት ወደ ቀደማ አኗኗሩ ምን አለ ተመለሰ ነው የሚል አባ ሕርያቆስ። እና ካቅም በላይ ወጥቶ መመራመርን ገንዘብ እንድታደርጉ አይደለም። በእርግጥ ለምርምር የደረሰ አእምሮ ይኖረናል ብዬ አላስብም። እኔ እንኳን ለምርምር ለምን ተጠየቀው ጥያቄ እንኳን ግብረ መልስ ለመስጠት በጣም ደካሞች እየሆን መጠናል። አንዳንድ ጊዜ ልቦናችን ውስጥ ያለው ብቻ ነው የሚታየን እንጂ ምስጢራት የሚባለው ምንድነው ብለን ከእውነት ነው ወይ ማለት የምናነበው የምናዝነው የምንማረው የምንቀመጠው የምንሰማው ቢሰማን የምንሰማው ሐሳብ ቢሰማን እርግጠኛ ነኝ በህይወታችንም በሀገራችንም ትልቅ ለውጥ ይመጣ ነበር። ግን የምንሰማው አልተሰማንም። እያልኩ ያለሁት መስማትና መሰማት ልዩ ሐሳብ አለው። ተሰመኝ ምንለው አለ አይደል? ይሄ እሱ ሌላ ነው። ሰማሁ ማለት ደግሞ ሌላ ነው። መስማት የማሽንም ድምጽ ይሰማል። መሰማት የሚባለው ግን ስሜታዊነትን የሚገልጽ ሐሳብ ነው እና በተደበቀ ረቂቅ የሆነ አእምሮ መጋቢ ሐዲስ እሸቱ ሲገልጹ ሰው የሚባል ከአንገት በላይ ነው ይላሉ።
ካንገት በታች ያለው ተጎታች ነው ይላሉ እንደ መኪና ማለት እና ይህ አሉ ዓለም ላይ የምታዩት ፎቅ ሁሉ የመጣው እዚህ ትንሽ አይምሮ ውስጥ ነው ይላሉ እውነት ነው ሲታሰብ የተደረደረው ድንጋይ ሆኖ ብናየውም የደረደረው ግን የሰው ልጅ አእምሮ ነው የደረደረው ዲዛይኑን ያወጣው እንዴት እንዳስቀመጠው ድንጋዩን ፈጭቶ መስታወቱን ሰርቶ በመልክ ማስቀመጥ እንዳለበት የተመራመረ በዚህ ውስጥ የተቀመጠ አእምሮ ነው በነገራችን ላይ ወደ ቋሚ ሐሳቤ ከመግባቴ በፊት አልችልም የሚል ክርስቲያን ምድር ላይ ሊኖር አይገባም እንዴት ካላችሁ እግዚአብሔር የማንችለው ለሰው ልጆች አልሰጠም የምንችለው ነው የሰጠን ማለት ራሳችሁን ደካማ ልታደርጉ አይገባም በርካታ የማንችላቸው የሳይንስ ትምህርቶች እኮ ወደ ሀገራችን ለመንግስተ ሰማያትም ያልሆኑ በዚህ ዘመንስ ለዳቦም ያልሆኑ ተምሮ ዲግሪ ይዞ ቤት ላይ የተቀመጠ ጫማውን ጨርሶ ግሩን እስኪጨርስ ድረስ ቢዞር ስራ የጠፋበት ዓለም ላይ ነው ያለነው እኒህን እንኳን ካቅማችን በላይ የሆኑትን ግሶች እንሸመድድ ዘንድ ግዴታ ኑሮብናል ግፋቢል ስራ እንኳን ብናገኝባቸው ለምድር ብቻ የሚያገለግሉን ለሰማያዊ ህይወት የሚያስፈልገንን አምድ ወይም አእማድ የሚባለውን ምስጢር በደንብ ልንይዛቸው ይገባል ስለዚህ እኒን አምስቱ አእማድ ምስጢር የሚባሉት ቀደም ተከተላቸው ቀዳሚው ምስጢረ ሥላሴ ይባላል የሥላሴን ምስጢር የሚያጠነጥን በምስጢረ ሥላሴ ወይም ደግሞ በሶስትነት ዙሪያ ሐሳብ የሚሰጥ ሐሳብ ማለት በሶስትነት ዙሪያ ለምሳሌ ጥያቄ ልጠይቃችሁ እናንተ እኮ ክርስቲያኖች ሶስት አምላክ ነው የምታመልኩ ብሎ አንድ ሙስሊም ጥያቄ ቢጠይቃችሁ ምን መልስ ነው የምትሰጡት ሙስሊሙ ጋር እንድትሟገቱ ብዬ አይደለም አቅምን ማወቅ አንዳንድ ጊዜም ትልቅነት ነው አቅምን ማወቅ ማለቴ ወደኛ ክርክር ሲመጣ ቆይ መምህሮቻችን ይምጡ ሚል ሐሳብ ሊኖራችሁ ይገባል እኔ በዚህ ልክ አንተን ላስረዳ አልችልም ከራስህ እምነት አልፈ በእኛ እምነት በዚህ ልክ ማንበብ ከቻልህ ሊመልስሉ ወደሚችል ሰው ላገናኝ ብላችሁ ብታመጡት ታተርፋላችሁ እሱ ወደኛ እምነት እናስመጣው ዘንድ እንችል ይሆናል ተግባባን ይሆን እናንተ ብትሟገቱት ግን እንኳን ልታመጡት ሊወስዳችሁ ይችላል ስለዚህ እናንተ ኦርቶዶክሳውያን የምታመልኩት ሶስት አምላክ ነው አራና መልክም ስትሉት ደግሞ ይሄው አብ የራሱ አካል ወልድ የራሱ አካል መንፈስ ቅዱስ የራሱ አካል አለው ስለዚህ የምታመልኩት ስንት አምላክ ነው ሶስት አምላክ ነው ቢል የምትሰጡት ግብረ መልስ ምንድነው በእናንተ ዘንድ ምንድነው መልሳችሁ መልሳችሁ ምንድነው የሚሆነው እናንተ የምታመልኩት ሶስት አምላክ ነው ምክንያቱም አብ የራሱ አካል አለው ወልድ የራሱ አካል አለው መንፈስ ቅዱስ የራሱ አካል አለው እውነት ሐሰት አብ የራሱ የሆነ አካል አለው የለውም ወልድ የራሱ አካል አለው የለውም ስንት አካል ነው አሁን የቆጠሩ ስንት አካል ነው መንፈስ ቅዱስ የራሱ አካል አለው የለውም ስንት አካል ነው ሶስት አካል ማለት አብ የራሱ የሆነ እጅ እግር ጥፍር አለው አይደል የሰው መልክ ያለው ሁሉ ምክንያቱም ሰውን እንደ ምሳሌያችን እንደ አርአያችን እንፍጠር ሲል ሰው እግዚአብሔር መስሎ ከተፈጠረ የሰው ያለው ምሳሌ ሁሉ የእግዚአብሔር አለው አይደል አብ የራሱ ወልድ የራሱ መንፈስ ቅዱስ የራሱ አለው ስንት ሆነ ስለዚህ ኦርቶዶክሳውያን የምታመልኩት ሶስት አምላክ ነው የሚል ጥያቄ ብትጠየቁ መልሳችሁ ምንድነው የሚሆነው አቤት አንድ ሲሆኑ ሶስት ሲሆኑ ደግሞ አንድ ስለሚሆኑ እና አንድ ሲሆኑ ሶስት የሚሆኑት ሶስት ሲሆኑ አንድ የሚሆኑት በአካል ሶስት ሲሆኑ አንድ ይሆናሉ የሆነ ጊዜ ላይ በነገራችን ላይ በምስጢረ ሥላሴ በተለየ ኬዝ በጣም አስመራችሁ እንድትይዙልኝ የሚፈልገው ሶስት የሚባለው አንድ አይሆንም በፍጹም አንድ የሚባለው ሶስት አይሆንም በፍጹም መለኮት ዘላለሙን ስንት ነው ሶስት መቼም አይባልም ሶስት የሚል ድምጽ ከመለኮት መቼም አይወጣም መለኮት ዘላለሙን ስንት ነው አካል ዘላለሙን ስንት ነው መቼም ቢሆን አካል ስንት አይባልም አንድ አይባልም ሶስት ሲሆኑ አንድ ሲሆኑ ሶስት የሚለው ድምጽ አንድነታቸው ለግል ሶስትነታቸው ለግል ተዘርዝሮ በአንድነትም በሶስትነትም ያለ ግን ያው ሕያው የሆነ ማን ነው እግዚአብሔር ነው ብለን ነው የምንናገረው አሁን የኔ ጥያቄ ሶስት አካል የተለያየ አካል ካለ ነው የተለያየ አካል ኑሮት ሶስት አማልክት ነው የምታመልኩ የሚል ጥያቄ በምንፍቅናው ዓለም ማለት በፕሮቴስታንቱ ዓለም ላይ እነሳባቸው ይችላል እነርሱም ጨረፍ አድርገው ይሄን ነገር ያምናሉ ይመስላል ግማሽ ነው የመናፍቅ ማለት ግማሹን ጸጉር የተላጨ ሰውና መናፍቅ አንድ ነው ይላሉ አለቃ ያለው ግማሹን ጸጉር የተላጨ ሰው ይላሉ ተላጭቷል
ብለው ሲያዩት በዚህ ጸጉር አለ ጸጉር አለው ሲሉት ደግሞ በዚህ ምን አለው መላጣ ነው ወይም ተላጭቶታል በዚህኛው ደግሞ ጸጉር አለውና መናፍቅ ማለት እንደዛ ነው ይላሉ እና ሲያብራሩት ምን ይላሉ ኢየሱስ ክርስቶስ አምላክ ነው ይላል መናፍቅ አይደል ኦኬ ለካም በአምላክነቱ ያምናሉ ስትሉት እዛው ሳይነሳ ምን ይላል ሎቱ ስብሐትና ምን ይላል አማላጅ ነው ይላልና ይሄ መናፍቅ ግማሹ የተላጨ ማለት ግማሹን የሚያምኑ ግማሹን የሚክዱ እነርሱ መናፍቅ ተብለው ይጠቀሳሉ እነርሱ በተወሰነ መልክ የተወሰነ ስለሚያምኑ በዛ ልክ ጥያቄ ያመጡም ግን በስልምናው ዓለም እንዲህ አይነት ጥያቄ ቢመጣ መልሱ ምንድነው አንድ የሆነ የሚገናዘቡበት የአካላት መገናዘቢያ አለ ነው ያ የአካላት መገናዘቢያ ምንድነው አብ የራሱ የሆነ ልብ ቃል እስትንፋስ የለውም ልብ በሉ ወልድ የራሱ የሆነ ልብ ቃል እስትንፋስ የለውም መንፈስ ቅዱስ የራሱ የሆነ ልብ ቃል እስትንፋስ የለውም አብ የራሱ የሆነ ልብ አለው የአብ ልቡ ለወልድም ለመንፈስ ቅዱስ ምንድነው ልብ ነው ያ ማለት የወልድ ቃል የማን ቃል ነው የአብ ቃል ነው የአብ የመንፈስ ቅዱስ ቃል ነው የመንፈስ ቅዱስ እስትንፋስ የማን ነው የአብና የወልድ ስለዚህ የምን ተገናዝቧላቸው የኩነት ስማቸው ማን ያልኳችሁ ባለፈ ልብነት ቃልነትና እስትንፋስነት ይሄንን አመስጥሮ መመለስ ይጠይቃል ለምሳሌ ሶስት አካል እኔ ማናየና መምህር ሶስታችን ልብነት ቃልነት እስትንፋስነት የየግላችን ያለን እኔ ልቤ ራሴ ነው ቃሌ ራሴ ነው እስትንፋሴ ራሴ ነው ማናየም እንደዛው ዲያቆን ማናየ መምህርም እንደዛው ነው ያላችሁ አይደል የየግላችን አሁን በስላሴ ዘንድ ግን ማናየ የሚያስበው እኔ ልብ ብሆን ማናየ የሚናገረው በራሱ ቃልነት ነው የሚያስበው ግን በማን ነው በእኔ ልብነት ነው የሚያስበው መምህር እስትንፋስ ሆነው የሚኖሩት በራሳቸው ነው የሚያስቡት በእኔ ልብነት ነው የሚናገሩት ደግሞ በማናየ ቃልነት ነው ማለት ነው ይህ ማለት ልዩ ስላሴ የምትባል ለዛ ነው ከሌላ ሶስት ነገር ጋር አትገጥምም አሁን ቅድስት ስላሴ ማለት ልዩ ሶስትነት ማለት ነው ልዩ ሶስት በርሲ ከሌላ ሶስት የሚባል ነገር ጋር አትገጣጣምም ሄዳ ሌላ ሶስት አሁን እኔ ሶስት ፍርጃ አንድ ብር ብትወስዱብኝ ስንት ይቀራል በስላሴ ዘንድ ግን ወልድ ሲሄድ አብና ገሬ ቀሩ የሚባል ነገር የለም ምክንያቱም ባህሪያቸው አንድ ስለሆነ ማለት ነው አንድ ስለሆነ ሰውን በአካል ሶስት ብታደርጉት በባህሪ አንድ አይሆንም በህልውና አንድ አይሆንም ባነዋወር ባገዛዝ አንድ ይቺ ግን ልዩ ከሌላ ከማንም ጋር የማትገጥም ሶስት ናት ማለት ነውና ይሄን ምስጢር መመለስ ምንችለው ምስጢረ ስላሴን ያጠና ያነበበ ሰው መሆን ስንችል ነውና ምስጢረ ስላሴ ቁጭ ስትሉ ከምንም በላይ አነቦ እኔ አንድ ምስጢር ልንገራችሁ እንዲሁ በሞት ልብ ብላችሁ ስሙኝ ስርዓተ ሃይማኖት ትምህርት በደንብ ተማሩ ምንላችሁ ብዙ ሰው ለነፍስ ብቻ የሚመስለው ይዋሃለ ለምን ብቻ አልኳችሁ ለሰማይ መንገድ ምናምን የሚመስለው ሰው አለ አይደል እውነቴን ነው የምላችሁ በመድር የንግድ ሲስተማችሁ እንዲሰምር ንጹህ ህይወት እንድትኖሩ ሰዎች ጋር እንድትግባቡ በሃይማኖታችሁ ጠንካራ መሆን መቻል አለባችሁ በሃይማኖቱ ያልጠነከረ ሰው ከሰውም ጋር አይግባባም ሰርቶም አይጠቀምም ልፍስፍስ ነው የሚሆን ምክንያቱም ከላይ የሚፈራው እግዚአብሔር ከምር ደግሞ ይታዘባያን የሚለው ሰው ስለሌለው ዝም ብሎ ስድ ይሆናል ማለት ነው ስድ ይሆናል የሚቀጣው አባት ያለው ልጅ እኮ ንጹህ ነው አይደል የሚሆነው ስርዓት ያለው የተማረ የተመከረ ይሆናል አይደል እንዲያ እንድንሆን በቃል እግዚአብሔር በምስጢር የተኮረኮምን መሆን መቻል አለብን ስለዚህ ቀዳሚው ምስጢረ ስላሴ የሚባለው ስለ ሶስትነት የሚያጠነጥን ሶስት አካል ያለው ግን አንድ መለኮት ያለው ሶስት ስም ያለው ግን ደግሞ አንድ የሆነ ግብር ያለው ልብ በሉ ግብር የሚባለው አፋዊ ግብር ነው ውሳጣዊ ግብር እንዳልኳችሁ ሶስት ነው አፋዊና ውሳጣዊ ብዬ ከፍየላችኋለሁ አይደል ባለፈ ውሳጣዊ ግብር ማለት ነው ውሳጣዊ ግብር ማለት ነው መወለድና መስረጽ ይሄ ምን ይባላል አፋዊ ግብር ማለት ነው ይሄን ዓለም መፍጠር መመገብ ከዛስ ማሳለፍ ይሄ ምን ይባላል ስላሴ በአፋዊ ግብር ስንት ናቸው በአፋዊ ግብር ስላሴ ሶስት ናቸው ብሎ የሚያምን ሰው አለ ይሄንን ዓለም በታች ከምድር በታች ያለውን አብ ፈጠረ ወልድ ደግሞ እስከዛ ድረስ ይሄን ላዩን ፈጠረ መንፈስ ቅዱስ ሰማያትን ዘረጋ ብለው የሚያምኑ አሉ አፋዊ ግብርን ከሶስት ከፍለው የሚያምኑ በእኛ አስተምህሮ ግን እሱ የለም ማለት ነው ምክንያቱም አንድ ባህሪ ስለሆነ የተፈጠረው በአንድ ባህሪ ነው ሲቀጥል ኢየሱስ ክርስቶስ ፍጡር ነው የሚል ሰምታችሁ ታውቃላችሁ ኢየሱስ ክርስቶስን አምላክነት በደንብ የሚያረጋግጥ ምስጢር ልንገራችሁ ልብ በሉ በደንብ የሚያረጋግጥ የመጽሐፍ ቅዱስ ምናምን ጥቅስ አይደለም የምሰጣችሁ ሎጂክ አይደል እነሱ ኢየሱስ ክርስቶስ አምላክ አይደለም የሚል መጽሐፍ ቅዱስ አለ
አለ ወይ? ሎጂክ ነው እነሱ የሚያመጡ። አምላክነቱን የሚጠቅስ ግን በጣም ብዙ መጽሐፍ ቅዱስ አለ። እሱን ሳይሆን ዛሬ የምነግራችሁ ግን እግዚአብሔር ወልድ የእግዚአብሔር አብ ቃሉ ነው አይደለም? በሉ እንጂ ቃሉ ነው አይደለም? ጥሩ። የፍጡር ቃል የፈጠረ ነው የተፈጠረ ነው? እኔ አሁን ኑር የምናገረው ቃል የፈጠረ ነው የተፈጠረ ነው ቃሌ? ለምን? ተናጋሪው ምን ስለሆነ? ተናጋሪው ምን ስለሆነ ነው? በጣም ጥሩ። እሺ የሚናገረው ፈጣሪ ቢሆን ቃሉ ፍጡር ይሆናል? ቃሉ ፍጡር ይሆናል ወይ? ለምንድን ነው የማይሆነው? የሚናገረው ፈጣሪ ስለሆነ። ስለዚህ ወልድ የማን ቃል ነው? የማን ቃል ነው? የአብ ቃል ነው አይደል? ወልድ የአብ ቃል ከሆነ የሚናገረው ፈጣሪ ከሆነ የሚነገረው ያ ማለት ቃሉ ፍጡር ይሆናል? ይሆናል ወይ? ቃሉ ፍጡር ከሆነ ፈጥሮ ከሆነ የሚናገረው ስለዚህ ቃልን ከመፍጠሩ በፊት ዲዳ ነበረ? ሎቱ ስብሐት ምስጋና ይደረሰውና አይናገርም ነበር? ምክንያቱም መፍጠር ሂደታዊ ነው። ለምሳሌ እግዚአብሔር ዓለምን ሲፈጥረው ነው እግዚአብሔር የኖረ? ዓለምን ሲፈጥረው ነው እግዚአብሔር የኖረ? ሳይፈጥረው አለ የለም? ለቀዳማዊነቱ መነሻ ሁሌ ምለውን ትሰሙኛላችሁ ግን በደንብ እንደው ዝም ብሎ ለስብከት መግቢያ ዝም ብሎ አዲስ ሰባኪ ያለ ሲጀምር በስመ አብ ምንድነው ይሄ በክርስቶስ ክርስቲያን በወልድ ምናምን ያን መከራ የሚበላ እኮ ሰዓት ለማራዘም እንደው አርፎ ቁጭ አይልም? እንደው ሰው መከራ የሚበላ ባልደከመበት በእውነት ምንድነው አለ። በጣም ብዙ ይገርም ምስጢሩ አይፋለስም። ጥሩ ነው ግን እንደው ሰዓት ባለ መዝለጃ ቢጠቀሟት ነው አይደል? ለዛ ብዬ አይደለም የምናገረው፣ ትምህርት ነው። በደንብ አዳምጡት። ያለ ትናንት ቀዳማዊ ማለት ትናንት ማን ነው? ትናንት ማን ነው? ትናንት ማን ነው? አሁን በእኛ ሰኞ፣ ማክሰኞ፣ ረቡዕ እንላለን አይደል? እንዲህ ምን ቆጥር እኮ ነገን ስለማናውቅ ነው። እኛ መቁጠሪያ ሰዓት አለን። እርሱ ግን ሰዓቱ የሚቆጥር በማን ነው? በማን ነው የሚቆጥር? በእግዚአብሔር ነው የሚቆጥር። እግዚአብሔር በሰዓት ሳይሆን የሚቆጥር ሰዓት በማን ይቆጥራል? ምክንያቱም ሰዓታትን ማሳለፍ የሚችል ማን ስለሆነ? እግዚአብሔር ስለሆነ። ስለዚህ እኔ የምንላችኋለሁ ያለ ትናንት ቀዳማዊ ስለነበረ ዘላለማዊ ነው ማለት ነው። ማን ነው እርሱ? ማን ነው እርሱ? ዘላለማዊ የሆነው እግዚአብሔር በዘላለማዊነቱ ሲኖር ቃል አለው የለውም? ቃል አለው የለውም? ያ ቃል ዘላለማዊ ከሆነ ዘላለማዊ የተፈጠረ ነው? የተፈጠረ ዘላለማዊ አለ የለም? የተፈጠረ ዘላለማዊ ታውቃላችሁ? መላእክት ዘላለማውያን ናቸው? ወደፊት አዎ፣ ወደ ኋላ ግን ነበሩ? ከዛሬ 7000 ዓመት በፊት የነበረ ፍጥረት አለ? ስለዚህ ዘላለም የሚለው ድምጽ እኮ መነሻም መድረሻም የሌለው ማለት ነው። ዘላለም የሚለው ወደፊት ከሆነ አዎ ለዘላለም እንኖራለን። ወደፊት ለሚመጣ ላለፈው ግን ዘላለማውያን ነበርን ለዘላለም ብሎ መናገር የሚችል ማን ብቻ ነው? ማን ብቻ ነው? ስለዚህ የአብ ቃሉ እርሱ ወልድ መሆኑን የሚያምኑ ሰዎች ደግሞ የተፈጠረ ነው ካለ አብ ፈጣሪ መሆኑን ካመኑ ፈጣሪ ቃልን የሚጠቀም ፈጥሮ ነው ወይ ብላችሁ ጠይቋቸው። መልሳቸው አይደለም ስለሆነ ስለዚህ የአብ ቃሉ የፈጠረ እንጂ የተፈጠረ አይደለም። እርሱም ወልድ እግዚአብሔር ኢየሱስ ክርስቶስ ነው፣ ፈጣሪ እንጂ ፍጡር አይደለማ ነው መልሱ ማለት ነው። ተጋብተናል ይሁን። ስለዚህ ቀዳሚው ምስጢረ ሥላሴ ይባላል። ቀጣዩ ማን ይባላል? ምስጢረ ሥጋዌ በሉ እስኪ በደንብ አጥብቁት። ሥጋዌ በሉ እስኪ። ሥጋዌ ማለት ተሰገወ ሰው ሆነ የሚል ግስ ነው። ሥጋዌ ማለት ሰውነት ወይም ደግሞ ሰው መሆን ማለት ነው። ልብ በሉ። አሁን ስግው ቃል በሉ እስኪ ሁላችሁ በሉ ደገሙና ሌላም በሉ። አሁን ስግው ቃል ማለት በአማርኛ ልተርጉምላችሁ የሚተረጉምልኝ ያለ እስኪ ከህቶች ስግው ቃል ማለት ነው ማለት አቤት ጎበዝ ስግው ቃል ማለት ስግው ቃል ሰው የሆነ መለኮት በሉ እስኪ ሁላችሁ ወይም ቃል ማለት ነው። ስግው ቃል ማለት ሰው የሆነ ምን መለኮት እርሱ ስግው ቃል ይባላል። ልብ በሉ እንግዲህ ወደ ትልቁ ምስጢር እየሄድን አይደለ? አምላክ የሆነ ሰው አይባልም። ይህ በጣም ነውር ነው። ሰው የሆነ አምላክ ምክንያቱም ነሳኢና ተነሳኢ ይባላል። ለምሳሌ እኔን ስልክ መጥቼ ባነሳው ስልኩ ነው እኔን ያነሳኝ እኔ ስልኩን ያነሳሁት። አቤት ስልኩን ያነሳኝ እኔ ስልኩን ያነሳሁት። ማን ያነሳ? ስልኩ ነው ያነሳ። እኔ ነኝ አይደል ያነሳሁት? በጣም ጥሩ። አሁን እኔ ከሆንኩኝ ስልኩን ያነሳሁት ነሳኢ ማን ነው? እኔ ነኝ አይደል? ተነሳኢ ማን ነው? ስልኩ ነው። አንሲታ እኔ ነኝ። ተነሽ ማን ነው?
ስልኩ ነው። አሁን ልብ በሉ ሰው የሆነ ስልክ ይባላል? ሰው የሆነ ስልክ ይባላል ወይ? ስልኩን ግን እኔ ስላነሳው ስልኩን ያነሳው ኤፍሬም ይባላል አይባልም? ይባላል አይደል? ወሳጁ እኔ ነኝ፣ አንሲታው እኔ ነኝ። አሁን ልብ በሉ ስጋ ከኔ ጋር ሁኑ አይዟችሁ አትደንግጹ። ይደንግጽ ከሙሉ ምንድነው ክርስቶስ ፈርቷል አልፈራም የሚል ትምህርት አለ በሊቃውንት ትምህርት። ፈርቷል አልፈራም እና ቅዱስ ቄርሎስ ሶበሰ ይፈርሃ እሜታ ሐተተ ፍርሃት ምን ነው ይላል። ባይፈራ ኑሮ ፍርሃት ከኛ ባልሸሸ ነበር ይላል። በርስኪ ሁላችሁ ባይፈራ ኑሮ ፍርሃት ከኛ ምን ባላለ ግን አልሸሸም። አትፍሩ ለማለት ነው። አትፍሩ። ሰው መደንገጣውን የመኪና ጎማ በፈነዳ ቁጥር ወደ ላይ አትቀበዝበዙሽ። በስመ አብ ነው የሚባለው ክርስቲያን ባለበት ቀጥ ማለት። እኔ በጣም ይገርማል። አንዳንድ መድረክ ስናስተምር የሆነ ትንሽ ነገር ከተፈጠረ ሰው ቴንሽን ወደዛ ይመቸ ነው። ሰሞኑን በነበረ ጉባኤ ነው ባለ እግዚአብሔር ሁርለት እያስተማሩ የሆነ ምንድነው የሆነ ነገር ሲተኮስ ሰው አይኑን ወደዛ ይወስዳል። መድረኩን የሚበልጠው እኮ እግዚአብሔር ቃል ነው አይደል? እንዴት አይደለም? የሚበልጥ ማን ቃል ነው? በዛ መታመን በእግዚአብሔር ቃል። በርግጥ ሰው የሚፈራ ወዶ ነው ፈልጎ ይፈራ አለ? እስኪ እጁን ያወጣ ፈልጉ መፈራት አለብኝ ብሎ የሚፈራ ሰው አለ? ግን ይሄ የእምነት ጉለት ነው። ለመምላት ሞክሩ። ይሄ ደግሞ የሚመላው በጸሎት ነው። ወዳችሁ ፈራችሁ ማለት አይደለም። ላለመፍራት ግን መጸለይ ማመን ይጠይቃል። ጽኑ መሆን ይጠይቃል። ኃጢአት የፍርሃት ውጤት ነው። ከሳው ደህሊናችን ይሄ አዘው ላይ ይቀመጥ እንተውና አትደንግጡ። ምን ላይ ነበርን? ስግው ቃል ላይ ነበርና አሁን ስግው ቃል የሚለው ድምጽ ስግው ቃል ማለት ሰው የሆነ አምላክ ይባላል። ከሆነ ዘንድ ብለው ግን አበው ከሆነ ዘንድ ይሉና ሰው ሳይሆን ሰው አሁን አምላክ የሆነ ሰው ከተባለ ሰው ሁሉ ነው አይደል? እኔንም ይወክላል። ሰው አይደል? አበበ ከበደ ወልዴንም ይወክላል። ጠቅላላ ሰው የሚባለውን ወለተ ማርያም ወለተ ጽጌን ይወክላል። አይወክልም? ሰው የሆነ አምላክ ከተባለ ይህንን ይተውትና ሰውነትን ተውና ይሉና ምን ይላል ነው? ባህሪን ብቻ ለማንሳት አምላክ ሰው የሆነ ማን አምላክ ይሉና አምላክ የሆነ ስጋ በሉ እንጂ ስጋ። ስለዚህ እዛ ጋር አጣጥመው ስግው ቃል ይላሉ። ምክንያቱም ባህሪን ሲያይ ነው። ባህሪን ሲያይ ሰው የሚለው ድምጽ ሁላችን ስለሚወክል ስጋ ግን የኛም ስጋ ነው አይደል? ግን አሁን ስጋ አምላክ ሆኗል ሲባል ባህሪያችን ሆኗል። ሰው ግን ካልን ሁሉን ስለሚጠቀልል አይሆንም ማለት ነው። የሰው ልጅ የባህሪ መግለጫ ስሙ ምንድነው? ሰው ማለት ነው። ልክ ይህ ስጋ የሚለው ድምጽ ደግሞ አውሬም ሊሆን ይችላል። አውሬ በስጋ የለውም እንዴ? ስለዚህ ስግው እንለዋለን። ምክንያቱም ስግው ቃል የተዋሃደ ከሰው ጋር ነው ከአውሬ ጋር ነው? ሎቱ ስብሐት ከማን ጋር የተዋሃደ? እርሱን ለመለየት ስግው ቃል ብለን እንጠቀምበታለን። ይህ ስግው ቃል የሚለው ድምጽ የመጣው ወይም የተከሰተው የዛሬ 2000 ዓመት ነው። ቃሉ ጋር ናቸው። ስግው ቃል የሚባል ነገር አልነበረም። ማን የሚባል ነው የነበረ? ነጣጥሉት። ቃል ስጋ የሚባል ነው የነበረ። ወይም ደግሞ ቃልና በሉ እስኪ ስጋ ከአዳም ወዲህ ያለው ሰው የሆነው ሁሉ ስጋ አለው አይደለ? እሱ ነው። ወይም ስጋ የተባለው ከድንግል የተቀነሰው ነው። መለኮት የተባለው እርሱ ዘላለማዊ ነው። ጊዜ ተዋህዶ ቅድመ ተዋህዶ ለግል ነው የነበረ፣ ሩቅ የነበረ፣ ውዱቅ የነበረ፣ መዋቲ የነበረ ስጋ ስፉ የሆነ ረቂቅ የሆነ ሁሉን የሚገዛ ሁሉን የሚመግብ መለኮት በጊዜ ተዋህዶ ሲዋሃደው ምን የሚል ስም ወጣለት? ስግው ቃል ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ነው። ሁለት አካል ማለት ስጋ ለራሱ አካል አለው፣ መለኮት ለራሱ አካል አለው ማለት ነው። ባህሪ ማለት ደግሞ ፍጡር የራሱ የሆነ የፍጡር ባህሪ ያለው ፈጣሪ የራሱ የሆነ የፈጣሪ ባህሪ ያለው ይህ በጋራ ምን አለ ማለት ነው? በተዋህዶ ተገለጸ። ሳይጠፋፋ ተዋሃደ። ሳይጠፋፋ ማለት ማንነቱን ሳይለቅ እንደ ማኪያቶ ታውቃላችሁ? ማኪያቶ ማንነቱን ይለቃል አይለቅም? ማኪያቶ ማለት ምንና ምን ነው? በሉ ቡናና ወተት። አሁን ቡናና ወተት ሲቀላቀል ማንነቱን ይለቃል? ወተት ይለቃል አይለቅም? አቤት ግሩም ነው። ወተት ማንነቱን ይለቃል አይለቅም? ያ ወተት እንደሆነ ነው፣ ነጭ እንደሆነ ነው። ቡናስ ጥቁር እንደሆነ ነው። ሁሉም ሽፍት ያደርጉና
አንተም ጨርሰ ሳትመጣ የተወሰነ ተጠገኝ እኔም ልቀረብህ ይሉና መሃል ላይ ያም ጥቁረቱን ያም ንጣቱን ሳይለቅ ሌላ መልክ ያመጣሉ አይደል እንደ ቡላ ይሆናል በርግጥ ጠጥቼው አላውቅም እግዚአብሔር በሚያውቅ በጠጣው ማጥያት የለውም እንዲሁ ስለማልወደው ነው እንጂ እንዲያርጉት ብቻ ሲጠጡት ግን እንደዛ ይቻሉ አይደል ሌላ መልክ ያመጣል አይደል አሁን እያልሁ ያለሁት ልብ በሉ መለኮት ወደ ስጋ ሲመጣ ስጋ ወደ መለኮት ሲሄድ አንተም ትንሽ ወደ እኔና እኔም ልምጣና ተባብለው መለኮትም የተወሰነ መለኮትነቱን ለቀቅ ስጋም እንደዛ የሆነ አይደለም ተአቅቦ የሚባል አለ መሃል ላይ ስናዋህድ ምን አለ አጣጥብቁት አይዟችሁ የጨዋ መገለጫ ነው ተአቅቦ ይላል እዚህ ሚዲያም ላይ እንዲያያሉ ያስተምሩ አሉ አንዳንድ ጉባኤ ቤት ያደሩ ሁሉ ሳይቀሩ ተአቅቦ ይላል ተአቅቦ በሉ እስኪ አቀበ ነው ግሱ አቀበ አይባልም አቀበ ሌላ ምስጢር ነው እሱ ደግሞ አቀበ ነው ግሱ አቀበ ጠበቀ ማለት ነው ተአቅቦ ማለት መጠባበቅ ማለት ነው መጠባበቅ ማለት ስጋነቱን ሳይለቅ ማለት ስጋነቱን ሳይለቅ ማለት ምን ማለት ነው ሰውነቱን ሳይለቅ ማለት ነው ረቋል እንደ ኢየሱስ ክርስቶስ 33 ዓመት ረቂቅ ነበር አልነበረም መለኮቱስ ገዝፏል አልገዘፈም ገዝፎ ሲታይ ነበር መለኮት ታይቷል ግን በገንዘብ ስጋይ መለኮትን ገንዘብ ምን አድርጓል መለኮትስ የስጋን ገንዘብ ምን አድርጓል እርሱን ምስጢር የምንማማርበት ገና ኮነን ትምህርቱ ሃይላይቱን ነው የምነግራችሁ ወይም መግቢያውን ነው የምነግራችሁ እርሱን የምንማማርበት ሁለተኛው ምስጢር ምን ይባላል ምስጢር ምን ይባላል ክርስቲያን የሚል ሰው ሁሉ በማን ነው ክርስቲያን የሆነው በሉ እንጂ በማን ነው ክርስቲያን የሆነው በክርስቶስ ክርስቲያን የሆነ ሁሉ በማን ክርስቲያን ሆነ በክርስቶስ ክርስቲያን አይደል ምን ይባለው በክርስቶስ ክርስቲያን ነኝ ብሎ የሚያምን ክርስቲያን በክርስቶስ ክርስቲያን ለመሆኑ የክርስቶስን ምስጢር ማወቅ አለበት ምኑን ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ መሆኑን ወይም ደግሞ የተፈጠረ ስጋን ያልተፈጠረ መለኮት መጥቶ የተፈጠረነቱን ሳያስለቅቅ ልብ በሉ የተፈጠረነቱን ሳያስለቅቅ ማለት ለውጦ ውጡ አልወሰደውም አውጣኬ የሚባል አንድ መነኩሴ አለ አውጣኬ ምንድነው ብሎ የተነሳው በ451 ዓመተ ምህረት ላይ ነው የተነሳው ምንድን ብሎ ነው የተነሳው ዋጣው መጠጠው ብሎ ነው የተነሳው ጉባኤ ክለባት የሚባለው ወይም ደግሞ በቁስጥንጥንያ ቅዱስ ዮሐንስ አፈወርቅ በነበረባት ሀገር ቅዱስ ዮሐንስ አፈወርቅ ሲያልፉ የተነሳው ክደት በስብሰባው ጉባኤ ኒቂያ ወይም ደግሞ ጉባኤ ክለባት ይቅርታ ጉባኤ ኒቂያ አይደለም ጉባኤ ክለባት የሚባለው ጉባኤ ኬልቄዶንም ይባላል በዚህ ጉባኤ አውጣኬ የሚባል ቆሞስ መነኩሴ ነው ምን ብሎ ነው ያስተማረው ስጋን መለኮት ምን አለው ዋጣው መጠጠው ማለት ምን ማለት ነው ለምሳሌ አንድ ብርጭቆ ወተት አለ በሉ እስኪ ሁላችሁ ዛሬ ወተት በዛ ቡና አንድ ብርጭቆ ቡና አለ አይደል አንድ በርኒል ውሃ ቢጨምሩበት ቡና አለ አንድ በርኒል ውሃ 300 ሊትር ብንጨምርበት ቡና አለ ወይ አለ ልክ እንደዚህ ያለሱ ስጋ ትንሽ ስለሆነ አለ መለኮት ደግሞ በጣም ረቂቅ ሰፊ ስለሆነ ሲዋሃደው መጠጠው አለ አውጣኬ እንዴ ትልቁ ነው እንደሚመጣው መለኮት ነው እንጂ ውሃው ነው እንጂ ቡናውን ያጠፋው ቡናው ውሃውን ያጠፋው አለ እንዴ ስለዚህ ይሄ የማን ክደት ነው ያልኳችሁ የማን ክደት ነው ያውጣኬ ክደት የቤተክርስቲያን ግን እሱን አታስተምርም ስጋነቱን አልለቀቀም ምክንያቱም ከኛ ከርሱ ጋር በላን ጠጣን አይደል ምንለው 33 ዓመት አብሮን ተመላልሰዋል አይደል ይታዘዛት ነበር ያገለግላት ምንልኮ እንደ ስጋው ነው አይደል እንደ መለኮትማ አታየው ስለዚህ ምን ማለት ነው ያኔ ብዙ ክደት ነው የተፈጠረ ያኔ በነገራችን ላይ ይሄ አድሎ መስጠትም የተፈጠረ ያኔ ነው አድሎ መስጠት የቤተክርስቲያን ቋሚ ትምህርት ነው ግን ደግሞ እነሱ ከፍ ያለውን ስራ እንጀራ አበርክቶ አበላ ሲባል ለማን ይሰጡታል ለማን ለመለኮት እንጀራውን አበረከተው ሲባል ለማን የሚሰጡት እነሱ ለመለኮት ተኛ የሚለውን ለማን ይሰጡታል ነፋስን ተነስቶ ገሰጸ የሚለውን ለማን ይሰጡታል ተሰቀለ የሚለውን ለማን ይሰጡታል ተነሳ የሚለውን ለማን ይሰጡታል እንደዚህ ናቸው እነሱ እኛ ግን የተሰቀለው ማን ነው ስጉ ቃል በሉ የተነሳው ማን ነው የተኛው ማን ነው ነፋስ የገሰጸው ማን ነው ከተዋሃዱ በኋላ ምንታው የለም ከአዋህደን እንደገና ይሄኛውን ስጋኔ የሰራ ይሄኛውን መለኮት ብለው ሁለት ባሕሪ የሚባለው የወጣ ለዛ ነው እኛ አሁን ባለፈ የተጠቀስኩላችሁ ሩሲያ የምትባለው ሀገርን ምታምነው እንደዚህ ነው ጉባኤ ኬልቄዶን ያወጣውን ይዛ ነው የምትመራ ስለዚህ ሩሲያውያን የሚያምኑት እምነት ምንድነው ሁለት ምን ብለው ነው የሚያምኑት ከሁለት አካል በሉ እስኪ አንድ አካል በሉ ከሁለት ባሕሪ ሁለት ባሕሪ ይህ የሩሲያ ትምህርት ነው
የማን ትምህርት ነው አልኋችሁ? ከሁለት አካል እንዳይሉ አንድ ሰው ነው የሚያዩት፣ ወይም ደግሞ አንድ አካል ነው ኢየሱስ ክርስቶስ ነው ያዩት ያለ። ከሁለት ባህሪ አንድ ባህሪ እንዳይሉ ተምታታባቸው። ተጠመው ይላል። እንደገና ደግሞ ኤፍራጥስና ግዮንን የፈጠርሁ እኔ ነኝ ይላል አይደል? አላለም? ተጠመው ብሏል አላለም? ያለም ፈጣሪ ነው ይሳላለም አላለም ብሏል? ውሃ ጠመኝ ብሏል አላለም? ሳምራዊቷን ሴት ብሏል አይደል? እኔ ከምሰጠው ውሃ የሚጠጣ ለዘላለም ምን አይልም። ደግሞ በጎን ምን እየለመነ ነው? እንደው ጽው እኮ ነው። ምግብ ሊበላ ከበለሷ ፍሬ ፍለጋ ሄደ ይላል አይልም? ሳምራዊቷ ሴት ጋር ቆሞ ሳለ ሐዋርያት ምግብ ብላ ሲሉት አይ በመብል ብሏቸዋል አለ። እኔ መብል አለኝ ለጊዜው በሆነ በኮረጆ ዞ እንዳይመስላችሁ የኔ ምግብ የላከ የአባቴን ፈቃድ መፈጸም ነው ብሏል አላለም? ይሄ ተምታጣባቸውና ምን አደረጉት? ከፈሉትና ምን አሉት? ስለዚህ የተራበው ማን ነው? ምግብ አለ ያለው ማን ነው? መለኮት። ሰነጠቁና ከሁለት ያምናሉ። ጉባኤ ኬልቄዶን የሚባለው በአራት ወይም ደግሞ ጉባኤ ከለባት የሚባለው በአራት ስንት 51 የወጣው ያ የከፋ የጠመመ አስተምህሮ ከዛን ጊዜ ጀምሮ ቀጠለ። ቢሆንም ፈጽሞ የለም ብለው ከሚያምኑት በጣም በብዙ ጥፍ ይሻላሉ። ለድህነታቸው ምንጭ ባይሆንም ድህነትን ለባለቤቱ እንስተው። የኛ ቤተክርስቲያን ኢትዮጵያዊቷ ግን ይህንን ብላ አታስተምርም፣ ወይም ደግሞ ኦርቶዶክስ የምትባለው እምነታችን ማለት ነው። ስለዚህ ምስጢር እንዲህ ተብሎ ይፈታል። ማን ምስጢረ ማን ነው ይሄ? ስለዚህ እኔ ክርስቶስ ነኝ ለማለት ክርስቶስን ምን ማለት ያስፈልጋል? ማወቅ ያስፈልጋል። የገሌ ልጅ ነኝ ለማለት አባትን ማወቅ ምንድነው ብያለሁ ቅድም? ቀዳሚ ነው። ስለዚህ የክርስቶስ ነኝ ለማለት ክርስቶስን ምን ማለት አለብን? ማወቅ አለብን። ከዚህ እንቀጥልና ሶስተኛው ምስጢረ ጥምቀት ኩልክሙ ለተጠመክሙ ክርስቶስ ካለ በስክሙ ይላል ቅዱስ ጳውሎስ በገላትያ ምዕራፍ 3 ቁጥር 26 ላይ ምን ማለት ነው? የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። አሁን ያልሁትን ክርስቶስን ለመልበስ ይህንን ስግው ቃል በእርሱ አምናለሁ ለማለት መገለጫው ምንድነው? ጥምቀት ነው። ምስጢረ ጥምቀት የሚባለውን ካልተጠመቅን በክርስቶስ ክርስቲያን ብሎ መናገር አይቻልም። ምክንያቱም የክርስቶስ ልጅ ለመሆን መወለድ ይጠይቃል። ምን ወለደው ደግሞ በምንድነው? በጥምቀት። ምስጢረ ጥምቀት ይባላል። ሶስተኛው ምስጢረ ማን ነው? አራተኛው ሶስተኛውን ተናገርን። እንዴት? አራተኛው ማን ነው? አቤት ምስጢረ ቁርባን። ይህ ጥምቀት ደግሞ የሚጸነው በምንድነው የሚጸነው? ጥምቀት ያለ ቁርባን ደብዳቤ ያለ ማህተም ባለቤትነቱን አይገልጽም። አንድ ትልቅ መስሪያ ቤት የመጣ ደብዳቤ በደንብ ተጽፎ የባለስልጣኑም የድርጅቱም ማህተም የባለስልጣኑም ፊርማ ከሌለበት እውነት ከዛ መስሪያ ቤት የወጣ ነው ያስብላል ወይ? የወጣ መሆኑ የሚታወቀው በምንድነው የሚታወቀው? በማህተም ነው የሚረጋገጠው አይደል? ማህተም የሌለበት ደብዳቤ ጽኑ እንዳልሆነ ሁሉ ስጋው ደግሞ የሌለበት ጥምቀት እንዲሁ ነው። ማህተም የሌለበት ደብዳቤ ተራ ጽሑፍ ነው አይደል? ተራ ጽሑፍ ነው፣ ምንም ተቀባይነት የለውም አይደል? ስጋው ደግሞ የሌለበት ጥምቀት ተራ ሻወር ነው ማለት ነው። ሻወር ነው። አሁን የፕሮቴስታንቱ ዓለም እንጠመቃለን ይላሉ አይደል? ስጋው ደግሞ ስለሌለው ምንድነው የሚባለው? ሻወር ነው። እና ለነዚህ ሳሙና ይዘው ይገቡ ሻወር ነው የሚሆነው። ልዩነቱ ሳሙና የለውም ነው መሰለኝ። ነገሩ ሳይጀምሩ ይቀራሉ። እውነቴን ነው፣ ቀልድ አይደለም። የሆነ ቪዲዮ ያየው መስሎኛል። እንደሚኩረፈረፍ እንደው ውሃውን እንደዛ አድርገውት ይሁን አላውቅም። ሳሙና ሊጨምሩ ይችላል ሰው ምቾት ለመፍጠር አይደል? መከራም እንደዛ ያየው ይመስለኛል። እና እሱ ይሆናል ማለት ነው። ስለዚህ የሚጸናው በምንድነው ብያችኋለሁ? በምንድነው የሚጸናው? በምስጢረ ቁርባን ነው የሚጸናው። እና ይህ ምስጢረ ቁርባን የሚባለው ስጋዌ ላይ ያየነው ያ በተዋህዶ የተገለጸው ኢየሱስ ክርስቶስ እርሱ እንካችሁ ብሎ ሳንከፍልበት ቅዱስ ስጋውን ክቡር ደሙን በነፃ ምን ብሎናል ማለት ነው? ምን ብሎናል? ያ የሰጠንን መሰጠት የምንቀበለው በምንድነው? በምስጢረ ቁርባን ነው ማለት ነው። የመጨረሻው ምስጢረ በሉላችሁ። አሁን ምስጢረ ትንሣኤ ሙታን ከሌለ ሰው ክርስቲያን መሆን አይጠበቅበትም። በቃ ማመን አያስፈልግም። ምክንያቱም ካልተነሳ እንደ እንስሳ አሁን በሬ ማተባለው ይጠመቃል እንደ በሬ ፍየል ምናምን ይጠመቃል። ለምንድን ነው የማይጠመቀው? አቤት ትንሣኤ የለውም አይደል? ስለዚህ ጥምቀቱ ምንም አያደርግለትም። እኛ ሁሉ መከራ መንጠላጠል የሚያስፈልገው ለምስጢረ ትንሣኤ
ሙታን ነው ማለት ነው። ይህ ምስጢረ ትንሣኤ ሙታን የሚባለው ለማግኘት ምን ማድረግ አለብን ማለት ነው? በምስጢረ ትንሣኤ ሙታን በታች ዘረዘርናቸውን ስናከናውን ምስጢረ ትንሣኤ ሙታን መኖሩ እናምናለን። ልብ በሉ። ከታች ወደ ላይ አንዴ ልመልሰውና ለዛሬ ይሄ ማብራሪያ ከሰጠን ቀጣይ በሚኖረን ወደ ዋናው አውድ እንገባለን ማለት ነው። አሁን የመጀመሪያው ምስጢረ ማን ነው? አቤት ምስጢረ ሥላሴ ማለት ምስጢረ ሥላሴ መማር ያስፈለገ ከሶስቱ አካል አንዱ አካል ወልድ ምስጢረ ማን ቀጥሎ ለሁለተኛው ነው። አንዱ አካል ወልድ ስጋንም ለብሶ መጥቶ ተዋህዶ ቀጥሎ ለሶስተኛው ነው። በሉ እንጂ በማይከለ ዮርዳኖስ ቆሞ በእደ ዮሐንስ ተጠምቆ ቀጥሉልኝ። አቤት የተጠመቀበትን አካሉን ሳንከፍልበት እንካችሁ ብሎ ሰጥቶ ቀጥሉልኝ። የሁላችን ትንሣኤ ያበስራን ዘንድ በሶስተኛው ቀን ተነስቶ አርጎ ሕያው በሆነው ለዘላለም በማይጠፋው ዓለም እንደኖረ እንዲሁ እኛም ከሶስቱ አካል አንዱን አካል አምነን ከሶስቱ አካል አንዱ ስግው የሆነው ወልድ እግዚአብሔር ኢየሱስ ክርስቶስ እርሱን አውቀን ስግው የሆነውን የተጠመቀውን ጥምቀት ተጠምቀን ስግው የሆነው የሰጠንን ስጋ በልተን ስግው በሆነው ክርስቶስ በተነስተው ትንሣኤ ተነስተን ከእርሱ ጋር ለያብሩ ከዋክብት ውስጥ ተጠፈረ ሰማይ ከዋክብት በሰማይ ጠፈር ላይ ያብሩ ተብሎ ለጊዜው ለነርሱ ነው የተነገረው። ፍጻሜው ግን ለኛ ሰማይ የተባለ ልልና ቅድስና ነው። በዚያ ያያበራን የምንኖርበት ምስጢር አእማር ተብሎ የተገለጹት እኒህ ናቸው። ክርስቲያን እኒህ ሊያውቅ ይገባል። ነግራችሁ በአማርኛ ነው፣ በእንግሊዘኛ በግዕዝ አይደለም፣ በሌላ በማታውቁ በሱርስት አይደለም ነግራችሁ። ግዕዝ በተናገርን ቁጥር ምን ተረጉመው ስለማይገባችሁ ስለማታውቁት ብለን እንጂ ብታውቁት በግዕዙ ተናግረ እናልፈዋለን። እያልሁ ያለው በጣም በሚገባችሁ ቋንቋ በጣም በመትረዱት ሐሳብ በራሳችሁ ልክ ቀደን ሰፍተን እንወያያለን ማለት ነው። እኒህን አምስቱን ምስጢራት ግፋቢል ከ3 ከ4 ጉባኤ በላይ ላንፈጅባቸው ስለምንችል ምስጢራቱን እንይዛለን። ምስጢራቱን እንደጨረስን ደግሞ ሌላ ምስጢራት አሉ ምንገባባቸው በጣም ብዙ ትምህርት ነው ያለን ወደፊት በዚያ የትምህርት ጎዳና እንጓዛለን ማለት ነው። ስለዚህ ይሄን ለመያዝ እኒህን አምስቱ ምስጢራት አሰናስሎ አዋዶና አዋህዶ አንድ ክርስቲያን ሊይዝ ይገባል። እኒህን የያዘ ክርስቲያን ንጹህ ይሆናል ማለት ነው። ንጹህ ይሆናል። ምስጢረ ሥላሴን ካወቀ እግዚአብሔርን ማወቅ ገደብ አለው፣ ይገድበዋል። ምስጢረ ማን ነው? ቀጥሎ ምስጢረ ማን ነው? ምስጢረ ስጋዌን ካወቀ ስለ ስጋዌው የአምላክን ፍቅር ይረዳል። እንዴት መጥቶ የፍጡርን ስጋ የባሪያን ስጋ ለበሰ ብሎ እንድንደነቅበት ያደርጋል። ከዛ ደግሞ በምስጢረ ጥምቀት ተጠምቀን መንጻታችን ንጹህ መሆናችን እናስታውስበታለን። ከዛ በምስጢረ ቁርባን ቅዱስ ስጋውን ክቡር ደሙን ተቀብለን የክርስቶስ ማህደር ከሆነ በኋላ የኃጢአት ቦታ ለመሆናችን እንገልጽበታለን። ምስጢረ ትንሣኤን የሚያምን ሰው ደግሞ ምንድነው ማለት ነው? ከሞት በኋላ ሕይወት ስላለ በሚሞት ስጋ የማይሞት ኃጢአት ላለመግዛት ራሱን የሚያጣጥር እንሆናለን። ስለዚህ ግብረ ክርስቲያን ወይም ደግሞ የክርስቲያን ሥራ የሚባለው በዚህ ልክ የሚገለጽ ነው። ወደ እነዚህ ምስጢራት ነው መንገባው። ስለዚህ ሁሉንም ምስጢራት ነው የገለጽኩላችሁ። በቀጣይ ግን ምስጢረ ሥላሴ ለብቻው እንዴት ነው ሊገለጽ የሚችለው የሚለውን እናያለን። የአባቶቻችን አምላክ የቀጣይ ሰው ይበለን። ወስብሐት ለእግዚአብሔር። ይቆየን።